አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን 10 እንቁላልን ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን እንዲሁም ደግሞ የሚያስከትልባችሁን አደገኛ ጉዳቶችስ ምንድናቸው የሚለውን ጥቅሙንም ጉዳቱንም እነግራችኋለሁኝ። የትኛው የተሻለ ነው፣ በቀን ምን ያክል እንቁላልንስ መጠቀም ይመከራል የሚለውን በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። እንቁላል እንግዲህ እጅግ በጣም ዘርፈ ብዙ የጤና ጥቅሞች እንዳላቸው ሁላችሁም ብዙዎቻችሁ ታውቃላችሁ ማለት ነው። ነገር ግን አንዳንድ ሰዎች እንቁላልን ከልክ በላይ ይጠቀማሉ። በተለይ ከፍተኛ የሆነ የአካል ብቃት እንቅስቃሴን የሚያደርጉ ሰዎች በሶሻል ሚዲያ ላይ 10 እናም ከዚያ በላይ እንቁላሎችን ሲመገቡ አስተውያለሁ ወይም ደግሞ ተመልክቻለሁ። ታዲያ 10 እንቁላልን ብትመገቡ ምን ይከሰታል የሚለውን እነግራችኋለሁኝ። 10 መካከለኛ እንቁላል ካሎሪ 670፣ ፕሮቲን 62 ግራም፣ ጠቅላላ ስብ 44 ግራም፣ የሳቹሬትድ ስብ 13 ግራም፣ የሞኖ አንሳቹሬትድ ስብ 17 ግራም፣ ፖሊ አንሳቹሬትድ ስብ 11 ግራም፣ ካርቦሃይድሬትስ 3 ግራም፣ ፋይበር 0 ግራም፣ ስኳር 3 ግራም፣ ቫይታሚን ኤ 875 ማይክሮግራም፣ ቫይታሚን ሲ 0 ሚሊግራም፣ ካልሽየም 150 ሚሊግራም፣ ብረት ወይም ደግሞ አይረን 9 ሚሊግራም፣ ቫይታሚን ዲ 90 ኢንተርናሽናል ዩኒት፣ ቫይታሚን ኢ 4 ሚሊግራም፣ ቫይታሚን ኬ 3 ማይክሮግራም፣ ቲያሚን ወይም ደግሞ ቫይታሚን ቢ1 1 ሚሊግራም፣ ሪቦፍላቪን ወይም ደግሞ ቫይታሚን ቢ2 2 ሚሊግራም፣ ኒያሲን ወይም ደግሞ ቫይታሚን ቢ3 2 ሚሊግራም፣ ቫይታሚን ቢ6 1 ሚሊግራም፣ ፎሌት 290 ማይክሮግራም፣ ቫይታሚን ቢ12 7 ማይክሮግራም፣ ፓንታቶኒክ አሲድ ወይም ደግሞ ቫይታሚን ቢ5 3 ሚሊግራም፣ ፎስፈረስ 970 ሚሊግራም፣ ፖታሲየም 860 ሚሊግራም፣ ሶዲየም 1210 ሚሊግራም፣ ማግኒዥየም 80 ሚሊግራም፣ ዚንክ 10 ሚሊግራም፣ ሴሊኒየም 86 ማይክሮግራም፣ ኮሊን 1230 ሚሊግራም እናም ኮሌስትሮል ደግሞ 1870 ሚሊግራምን ይይዛል ማለት ነው። እንደምታዩት እንቁላል በጣም በርካታ ንጥረ ነገሮችን ይሰጣል። ግን የሚሰጣችሁ ኮሌስትሮል በ10 እንቁላል እጅግ በጣም ከፍተኛ ነው። 1870 ሚሊግራም ኮሌስትሮልን ይይዛል። ለልብ ህመም የሚያጋልጡ ምክንያቶች ካሉባቸው በቀን ከ200 ሚሊግራም ኮሌስትሮል በላይ መውሰድ የለባችሁም። ለልብ ህመም የሚያጋልጡ ሁኔታዎች ደግሞ ከሌለባችሁ ማለትም ጤነኛ ከሆናችሁ የኮሌስትሮል መጠናችሁን በቀን ከ300 ሚሊግራም በማይበልጥ መጠን መገደብ አለባችሁ። 10 እንቁላል ተመገባችሁ ማለት ደግሞ 1870 ሚሊግራም ኮሌስትሮልን ይይዛል። ጤናማ ብትሆኑ እንኳን የኮሌስትሮል መጠናችሁን በ5 እና በ6 እጥፍ መጠን በቀን መጠቀም ካለባችሁ የኮሌስትሮል መጠን በላይ እንድትጠቀሙ ያደርጋችኋል ማለት ነው። እንቁላል በጣም የተመጣጠነ ምግብ ነው። ከፍተኛ ጥራት ያለው ፕሮቲን፣ አስፈላጊ ቪታሚኖችን እናም የማዕድናት ጥሩ ምንጭን ያቀርባል። ነገር ግን በቀን 10 እንቁላሎችን ከመጠን በላይ መመገብ ለጤና አደገኛ ሊሆን ስለሚችል እንቁላልን በመጠኑ መጠቀም አስፈላጊ ነው። የተመጣጠነ ምግቦችን መመገብን ለማረጋገጥ እናም አጠቃላይ ጤናንና ደህንነትን ለማስፋት የተለያዩ ምግቦችን በአመጋገባችሁ ውስጥ ማካተት ተገቢ ነው። በየቀኑ ታዲያ 10 እንቁላልን መመገብ በሰውነታችሁ ላይ ሁለቱንም አወንታዊ ጥቅሞችንም ይሰጣል፣ እንዲሁም ደግሞ ከፍተኛ የሆነ ጉዳቶችም ይኖረዋል ማለት ነው። እስቲ በቅድሚያ በየቀኑ ከፍተኛ መጠን ያለው 10 እንቁላልን ብትጠቀሙ ምን ጥቅሞችን ይሰጣችኋል የሚለውን በቅድሚያ ጥቅሞቹን ልንገራችሁ። አንደኛ ከፍተኛ የፕሮቲን መጠንን ይሰጣችኋል።
እንቁላል ሙሉ የፕሮቲን ምንጭ ሲሆን ለሰውነታችን ህብረ ህዋሳትን ለመገንባትናም ለመጠገን የሚያስፈልጉትን ሁሉንም አሚኖ አሲዶችን ያቀርባል። ሁለተኛ በአስፈላጊ በበርካታ ንጥረ ነገሮች የበለጸገ ነው። ቅድም እንዳልኳችሁ በጣም ብዙ ቫይታሚኖችን፣ ማዕድናቶችን ይይዛል። እንቁላል በቪታሚኖችና በማዕድናት የታጨቀ ሲሆን እንደ ቫይታሚን ዲ፣ ቫይታሚን ቢ12፣ ሴሊኒየም እና ኮሊንን በከፍተኛ መጠን ይሰጣል። እነዚህ ደግሞ ለአጠቃላይ ጤናችን በጣም አስፈላጊ ናቸው። ሶስተኛ ለክብደት መቀነስ ሊረዳ ይችላል። በእንቁላል ውስጥ ያለው ከፍተኛ የፕሮቲን ይዘት የጥጋብ ስሜትናም እርካታ እንዲሰማችሁ ሊያደርግ ይችላል። ይህም የካሎሪ አወሳሰድን እንዲቀንስ ሊያደርግ ይችላል። አራተኛ ለአይናችን ጤና በጣም ጠቃሚ ነው። እንቁላል ሉቲንናም ዚያካንቲን ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን እነዚህም ከእድሜ ጋር ተያይዞ የሚመጣውን የማኪውላር ዲጀነሬሽን የአይን ችግርን ወይም ደግሞ ከእድሜ ጋር ተያይዞ የሚመጣውን የአይነ ስውርነት ችግርን ይከላከላሉ። አምስተኛ የአንጎል ተግባርን ሊያሻሽልም ይችላል። በእንቁላል ውስጥ የሚገኘው ኮሊን በኒውሮ አስተላላፊ ውህደት ውስጥ ሚና ይጫወታል። ይህም ለግንዛቤ ተግባርናም ለማስታወስ ጠቃሚ ነው። ስድስተኛ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ከፍ ለማድረግም ይረዳል። አንዳንድ ጥናቶች እንደሚያሳዩት መጠነኛ የእንቁላል አጠቃቀም የኤችዲኤል ኮሌስትሮል መጠን እንዲጨምር ያደርጋል። ይህም የልብ በሽታ ተጋላጭነትን ይቀንሳል። ሰባተኛ እንቁላል የጡንቻን እድገትንም ያበረታታል። በእንቁላል ውስጥ ያለው የፕሮቲን ይዘት ለጡንቻ መዳንናም ውህደት ይረዳል። በተለይም ለአትሌቶችናም ለጂም ጎብኚዎች በጣም ጠቃሚ ነው። ስምንተኛ ጤናማ ቆዳ እናም ፀጉራችሁን ይደግፋል። በእንቁላሎች ውስጥ የሚገኙት እንደ ባዮቲን ያሉ ንጥረ ነገሮች ጤናማ ቆዳንናም ጠንካራ ፀጉርን ለማበረታታት ይረዳሉ። ዘጠነኛ እብጠትን ወይም ደግሞ ኢንፍላሜሽንንም ሊቀንስ ይችላል። በእንቁላል ውስጥ የሚገኘው ኮሊን ጸረ ብግነት ባህሪ ስላለው በሰውነት ውስጥ ያለውን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። አስረኛ ሁለገብናም በቀላሉ ከምግብ ጋር ሊዋሃድም የሚችል ነው። እንቁላል በቀላሉ ወደ ተለያዩ ምግቦች ሊጨመር የሚችል ሁለገብ ምግብ በመሆኑ በየቀኑ በብዛት መጠቀምን ቀላል ያደርግላቸዋል። እነዚህ 10 ጥቅሞች በየቀኑ 10 እንቁላልን ብትመገቡ የምታገኙት ፖዘቲቭ የሆኑ ጥቅሞች ናቸው ማለት ነው። ታዲያ በየቀኑ 10 እንቁላሎችን መጠቀም ደግሞ ከፍተኛ ጉዳትንም ያስከትላል። አሁን ደግሞ የሚያስከትልባችሁን አደገኛ ጉዳትን ልንገራችሁ። አንደኛ ለልብ በሽታ ተጋላጭነትን ይጨምራል። በቀን 10 እንቁላልን መመገብ የኮሌስትሮል መጠንን በእጅጉ ከፍ ያደርገዋል። ይህም ለልብ ህመም ተጋላጭነትን ይጨምራል። ሁለተኛ የንጥረ ምግቦች አለመመጣጠን ስጋትን ያስከትላል። እንቁላሎች በንጥረ ምግቦች የበለጸጉ ሲሆን ከመጠን በላይ እንቁላሎችን መጠቀም በአመጋገባችሁ ውስጥ ያሉ የቪታሚኖችና የማዕድናቶች ሚዛን መዛባትን ያስከትላል። ሶስተኛ ለካንሰር ተጋላጭነታችሁን ሊጨምር ይችላል። አንዳንድ ጥናቶች እንደሚያሳዩት ከፍተኛ መጠን ያለው እንቁላልን መብላት በተለይም አንዳንድ የጄኔቲክ ቅድመ ዝንባሌዎች ባለባቸው ግለሰቦች ላይ ለተወሰኑ የካንሰር አይነቶች የመጋለጥ ዕድላቸውን ከፍተኛ ያደርገዋል። አራተኛ የምግብ መፈጨት ችግርን ያስከትላል። በየቀኑ ከፍተኛ ቁጥር ያለው እንቁላልን መመገብ የምግብ መፈጨት ችግርን ለምሳሌ የሆድ መነፋት፣ ጋዝናም ተቅማጥን ሊያመጣ ይችላል። አምስተኛ አለርጂን ያስከትላል። የእንቁላል አለርጂ የተለመደ ነው። እናም በየቀኑ ብዙ መጠን መውሰድ ተጋላጭ ለሆኑ ሰዎች አለርጂን ሊያስከትልባቸው ይችላል። ስድስተኛ የሰውነት ክብደት መጨመርን ያስከትላል። እንቁላል ለክብደት መቀነስ የሚያስገኘው ጥቅም ቢኖርም እንቁላልን ከመጠን በላይ መውሰድ ከሌሎች አልሚ ምግቦች ጋር ካልተመጣጠነ የሰውነት ክብደት እንዲጨምር ያደርጋል። ሰባተኛ በኩላሊት ጤና ላይ አሉታዊ ተጽዕኖችን ያመጣል። በየቀኑ 10 እንቁላሎችን መመገብ ከፍተኛ የሆነ የፕሮቲን መጠንን በመውሰድ በኩላሊት ላይ ጫናን ስለሚፈጥር ቀደም ሲል የኩላሊት ችግር ባለባቸው ግለሰቦች ላይ የኩላሊት ስራ ችግሮችን ሊያባብስ ይችላል። ስምንተኛ የሳልሞኔላ አደጋን ይጨምራል። በተለይ ይህ እንግዲህ እንቁላሉ በጣም ካልበሰለ ወይም ደግሞ በጣም ጥሬ ከሆነ ለሳልሞኔላ ኢንፌክሽን ተጋላጭነታችሁን ይጨምራል። ዘጠነኛ በደም ውስጥ ያለው የስኳር መጠን ላይ የሚያሳድረው ተጽዕኖም ይጨምራል። በየቀኑ ከፍተኛ መጠን ያለው እንቁላልን መመገብ
በደም ውስጥ ያለው የስኳር መጠን በተለይም የስኳር ህመም ባለባቸው ግለሰቦች ላይ ለውጥን ያመጣል። 10ኛ በኮሌስትሮል ደረጃችሁ ላይ አሉታዊ ተጽዕኖችን ያስከትላል። ምክንያቱም ከፍተኛ ኮሌስትሮልን ስለሚሰጥ። አንዳንድ ጥናቶች እንደሚጠቁሙት መጠነኛ የእንቁላል ፍጆታ የኮሌስትሮል መጠን ላይ አሉታዊ ተጽዕኖን አያሳድርም። በየቀኑ 10 እንቁላል ግን መመገብ የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠናችሁን ይጨምረዋል ማለት ነው። ይህም ደግሞ ለልብ ህመም ተጋላጭነታችሁን ከፍተኛ ያደርገዋል። ስለዚህ በየቀኑ 10 እንቁላልን ከልክ በላይ መጠቀም እነዚህን አደገኛ ጉዳቶችን ያስከትልባችኋል ማለት ነው። አስተውሉ። በየቀኑ እንዲህ አይነቱን ከፍተኛ መጠን ባለው እንቁላልን በመመገብ የግለሰቦች ምላሾች ሊለያዩ እንደሚችሉ እናም በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ከጤና ባለሙያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር ይመከራል። ጥሩ ጤንነትናም የተመጣጠነ ምግብን ለማግኘት መጠንን አለማለፍ ወሳኝ ነው። በየቀኑ 10 እንቁላሎችን መመገብ ለጤናችሁ ተስማሚ ላይሆን ይችላል። እንቁላሎች የተመጣጠነ ምግብ ሲሆኑ የተለያዩ አስፈላጊ ቪታሚኖችን፣ ማዕድኖችንና ፕሮቲንን ይሰጣሉ። እንደዚህ አይነት ከፍተኛ መጠንን በየቀኑ መመገብ የጤና አደጋዎችን ሊያስከትል ይችላል። በቀን 10 እንቁላሎችን መመገብ የኮሌስትሮል መጠንን በእጅጉ ከፍ በማድረግ ለልብ በሽታ ተጋላጭነትን ይጨምራል። ከእንቁላል ውስጥ ያለው ከፍተኛ የኮሌስትሮል መጠን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤንነት ላይ አሉታዊ ተጽዕኖን ሊያስከትል ይችላል። በተለይም አሁን ላይ የልብ ህመም ካለባችሁ ወይም ደግሞ ለልብ ህመም የተጋለጣችሁ ከሆናችሁ። በተጨማሪም በየቀኑ እንደዚህ ያለ ከፍተኛ መጠን ያለው እንቁላልን መመገብ በአመጋገባችሁ ውስጥ የተመጣጠነ ንጥረ ነገር መዛባትን ይፈጥራል። ምክንያቱም አንዳንድ ቪታሚኖችንና ማዕድናቶችን ከመጠን በላይ መውሰድን ሊያስከትል ይችላል። ይህ በአጠቃላይ ጤናችሁ ላይ አሉታዊ ተጽዕኖ ሊያሳድርና የንጥረ ምግብን የመመረዝ አደጋ ሊጨምር ይችላል። በተጨማሪም ከመጠን በላይ እንቁላልን መውሰድ ለአንዳንድ ግለሰቦች የምግብ መፈጨት ችግርን ያስከትላል፣ ክብደትን ይጨምራል እናም የኩላሊት ተግባር ላይ ተጽዕኖን ሊያሳድር ይችላል። እንቁላሎች በትክክል ካልተዘጋጁ የሳልሞኔላ ብክለት አደጋንም ሊጨምር ይችላል። በአጠቃላይ እንቁላል በተመጣጣኝ አመጋገብ ውስጥ ገንቢ አካል ሊሆን ቢችልም በየቀኑ 10 እንቁላልን መመገብ ለብዙ ሰዎች ግን አይመከርም። አመጋገባችሁን ከተለያዩ አልሚ ምግቦች ጋር ማመጣጠን ጤናንና ደህንነትን ለመጠበቅ አስፈላጊ ነው። በየቀኑ ከባድ የአካል ብቃት እንቅስቃሴ የሚያደርግ ሰው በፕሮቲን ይዘቱ እናም በሌሎች ጠቃሚ ንጥረ ነገሮች ምክንያት እንቁላልን መጠቀሙ ጠቃሚ ነው። በየዕለቱ ከፍተኛ የአካል ብቃት እንቅስቃሴ ለሚያደርጉ ግለሰብ የሚመከረው የእንቁላል አመጋገብ እንደ ልዩ ልዩ የአካል ብቃት እንቅስቃሴ ግቦቻቸው፣ አጠቃላይ አመጋገባቸው እናም የግል ምርጫቸው ሊለያይ ይችላል። ፕሮቲን ለጡንቻዎች መጠነኛ ማገገሚያ እናም እድገት በተለይም ከፍተኛ የአካል ብቃት እንቅስቃሴ ለሚያደርጉ ግለሰቦች አስፈላጊ ነው። እንቅስቃሴ ለሚያደርጉ ግለሰቦች የሚመከረው ዕለታዊ ፕሮቲን መጠን በ1 ኪሎ ግራም የሰውነት ክብደታቸው ከ1.2 እስከ 2 ግራም ፕሮቲን መውሰድ አለባቸው። እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ነው። ስለዚህ በአመጋገባችሁ ውስጥ ማካተት የፕሮቲን ፍላጎቶቻችሁን ለማሟላት ይረዳል። ከስፖርታዊ እንቅስቃሴ በኋላ በፕሮቲን የበለጸጉ ምግቦችን ለምሳሌ እንቁላልን መጠቀም የጡንቻን ማገገምና እድገትንም ይረዳል። ከስፖርታዊ እንቅስቃሴ በኋላ እንቁላልን መብላት ሙሉ በሙሉ ወይም ደግሞ እንደ የምግብ አካል የኃይል ማከማቻዎችን ለመሙላትናም የጡንቻን ጥገና ለመደገፍ ጠቃሚ ሊሆን ይችላል። እንቁላሎች የተመጣጠነ ምግብ ሲሆኑ የተለያዩ የፕሮቲን ምንጮችን በአመጋገባችሁ ውስጥ በማካተት የተሟላ አሚኖ አሲድና ሌሎች አስፈላጊ ንጥረ ነገሮችን ማግኘታችሁን ማረጋገጥ አስፈላጊ ነው። እንቁላልን ከሌሎች በፕሮቲን የበለጸጉ ምግቦች ጋር ለምሳሌ ከስስ ስጋዎች ጋር፣ ከዶሮ ስጋ፣ ከአሳ፣ ከጥራጥሬዎችና ከወተት ተዋጽኦች ጋር ማካተት ትችላላችሁ። በአጠቃላይ ከፍተኛ የአካል ብቃት እንቅስቃሴን የሚያደርጉ ሰዎች በዕለታዊ አመጋገባቸው ውስጥ የሚያካትቱትን የእንቁላል ብዛት ለማወቅ ከጤና ባለሙያ ወይም ደግሞ ከስነ ምግብ ባለሙያ ጋር መማከር ይመከራል። ባላችሁ ልዩ ፍላጎቶች፣ ግቦችና አጠቃላይ የጤና ሁኔታችሁ ላይ ተመስርተው ግላዊ ምክሮችን ይሰጣችኋል ማለት ነው። በአጠቃላይ ጤናማ ከሆናችሁ በሳምንት እንድትጠቀሙ የሚመከረው የእንቁላል አጠቃቀም መጠን ከ7 ባይበልጥ ይመከራል ማለት ነው።
በቀን እስከ 2 እንቁላል መጠቀም ትችላላችሁ። ነገር ግን አጠቃላይ የእንቁላል ፍጆታችሁን በሳምንት ከ7 ባታስበልጡት ይመከራል ማለት ነው። ምክንያቱም እንቁላል ከፍተኛ የሆነ ኮሌስትሮልን ይይዛል ማለት ነው። ከልክ በላይ የምትጠቀሙ ከሆነ በቀን መጠቀም ካለባችሁ በላይ የኮሌስትሮል መጠን እንድትወስዱ በማድረግ ለበርካታ ስር ለሰደዱ ችግሮች ሊያጋልጣችሁ ይችላል። ይህንን ከግምት ውስጥ ማስገባት ያስፈልጋል። እርግጥ ነው በእንቁላል ውስጥ ያለው ኮሌስትሮል ጎጂ ኮሌስትሮል አይደለም፣ በደም ውስጥ ወደ ኮሌስትሮል አይዋሃድም ማለት ነው። ስለዚህ ያን ያክል ጉዳት አያስከትልም። ከልክ በላይ የምትጠቀሙ ከሆነ ግን ለልብ ችግር የሚያጋልጣችሁ ይሆናል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀን 10 እንቁላልን ብትጠቀሙ የምታገኙትን ጥቅሞች፣ የሚያስከትለውን አደገኛ የሆነ የጤና ችግርን በዚህ ቪዲዮ ላይ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።